ሶ በዚህኛው ኤፒሶድ ደግሞ የምናየው ትሬዲንግ ዳሽቦርዳችን ነው። ሶ ትሬዲንግ ዳሽቦርድ ይኖራችኋል ከዚህ በኋላ ለሚኖራችሁ የትሬዲንግ እና ለዚህ ማስተር ክላስ ጆርኒያችሁ በጣም አስፈላጊ ስለሆነ ይህንን ትሬዲንግ ዳሽቦርድ ሁላችሁ መጠቀም ይኖርባችኋል ማለት ነው። ሶ ኖሽንን ከዚህ በፊት የምታውቁት ካላችሁ ኖሽን በጣም ፓወርፉል ነው ሶፍትዌር ነው። ሶ ትሬዲንግ ላይ በተለይ ደግሞ ከፕላን እና ከጆርናሊንግ ጋር በተያያዘ በጣም አሪፍና ፓወርፉል የሆነ ሶፍትዌር ነው። ሶ ሁላችሁም ከዚህ ቪዲዮ በኋላ በሚላክላችሁ ሊንክ ገብታችሁ ኖሽንን 100% ቶታል ፍሪ ነው። ሶ ሳይን አፕ አረጋችሁ ካላችሁም ደግሞ ሳይን አፕ ካረጋችሁ ችግር የለውም። ሶ ሳይን አፕ ካረጋችሁ በኋላ ኤክሲ ስናይፐር ሙሉ ትሬዲንግ ዳሽቦርድን ዱፕሊኬት የሚል በተን አለች እዚች ጋር እሷን በመንካት ወደ እናንተ ኮፒ ይሆንላችኋል ማለት ነው። ሶ መጠቀም ትችላላችሁ። የዚህን ዳሽቦርድ ሊንክ የምናስቀምጥላችሁ ይሆናል። ሶ ትሬዲንግ ዳሽቦርዳችሁ ምን እንደሚመስል እኔ ከዚህ በፊት በለቀቅንላችሁ የመጨረሻው ቪዲዮ ላይ ያወራነው እንዴት ነው ጎላችሁን ብሬክ ዳውን የምታደርጉት። ሶ ጎል ስናስቀምጥ እንዳልነው የ1 ዓመት የ5 ዓመት ዋቴቨር ሊሆን ይችላል። ሶ ያንን ጎል አቺቭ የምናደርግበትን ዌይ ነው ብሬክ ዳውን አድርገን ያየ ነው። ሶ አትሊስት 3 ጎሎች ሊኖሯቸው ይችላሉ። ሶ እነኛን 3 ጎሎች በአመት መጨረሻ አቺቭ ለማድረግ እስከ ቀን ተቀን አክቲቪቲያችሁ ድረስ ወርዶ ማድረግ ያለባችሁን ነገር ፕላን ማድረግ እንዳለባችሁ አውርተናል። ሶ በዚህ ቪዲዮ ደግሞ እንዴት ነው ያንን ሁሉ የምትሰሩት። ሶ ይሄ ትሬዲንግ ዳሽቦርድ ያስፈልጋችኋል ብለን የምናስበውን ነገሮች አካተንበታል። ሶ መጨመር የምትፈልጉትን መቀነስም የምትፈልጉትን ነገር ካለ ትቀንሳላችሁ በራሳችሁ መንገድ ማለት ነው። ሶ የመጀመሪያው ነገር የምናገኘው እዚህ ጋር በተለያዩ ሴክሽኖች ዳሽቦርዳችሁ ተከፋፍሏል። እዚህ ጋር እንደምታየው ትሬዲንግ ፕላን አለ፣ ቴስቲንግ አለ፣ ጆርናሊንግ፣ ሪሶርስ እና ጎል የሚል አለ። ሶ ትሬዲንግ ፕላን ላይ ትሬዲንግ ፕላን የሚለው ኮርስ ወይም ሞጁል ጋር ስትደርሱ የምታዩት ስለሆነ እዚህ ጋር ለጊዜው ባዶ ነው። ምክንያቱም ከስር ትምህርቱን በወሰዳችሁ ታይም ነው የእኛን ኮርስ በወሰዳችሁ ታይም ይህንን እንዴት ፊል እንደምታደርጉ በዛው እያያችሁ ትመጣላችሁ ማለት ነው። ሶ ባክ ቴስቲንግ እነኚህ ሁለቱ የመጨረሻ አካባቢ የምትወስዱት ነው። ሶ ለአሁን ግን የምናየው ምንድን ነው እዚህ ላይ ነው ፎከስ የምናደርገው ጎላችሁ ላይ ነው። ሶ ጎላችሁን በተመለከተ አውርተን ነበረ ባለፈው የመጨረሻው ቪዲዮ ላይ። ሶ ይሄ ደግሞ እንዴት ጎላችሁን እንዴት አቺቭ እንደምታደርጉና ሶ እያንዳንዱ የቀን ተቀን እንቅስቃሴያችሁ ለአመታዊ እቅዳችሁ ወይም ግባችሁ ወሳኝነት እንዳለው አውርተን ነበር። ሶ ይህንን ደግሞ በተግባር የምናይበት ኤፒሶድ ነው ማለት ነው። ሶ ቀጥታ ጎል 2023 የሚል አለ። ሶ አክቹዋሊ ይሄ ጎል 2023 አሁን ያለንበት አመት ሲሆን ነገር ግን እናንተ ይሄንን ትሬዲንግ ከጀመራችሁበት ታደርጋላችሁ ማለት ነው። ሶ ጎል 2023 የሚለውን ትነኩትና ትገባላችሁ። ሶ እዚህ ላይ የምታገኙት ምንድነው የ2023 የ1 ዓመት እቅዳችሁ ነው ብሬክ ዳውን የተደረገ ማለት ነው። ሶ ከዚህ በፊት እንዳወራ ነው የመጨረሻ ቪዲዮ ላይ ግባችሁ መጨረሻው አኑዋል ነው። የአኑዋል ወይ አመታዊ አቺቭ የምታደርጉት ባይ ዘ ኢንድ ኦፍ 2023 አሁን 23 መጀመሪያ ነው ብለን እናስብ። ምክንያቱም አሁን እናንተ ይሄንን ሴት የምታደርጉት አሁን ከረንትሊ ባላችሁበት ታይም ነው። ለእኛ የሚቀርበው 2024 ስለሆነ ይሄንን በ2024 ቀይሩታላችሁ ማለት ነው። ሶ በ2024 ማሳካት የምትፈልጉት 3 ግቦች አሉ ብለን እናስብ። እነኛ ቢግ ጎሎች ናቸው፣ ትልቅ ጎሎች፣ ትላልቅ እናንተ ናችሁ የምታውቁት ማለት ነው። ሶ እንዳልኳችሁ እነኚህ ትልቅ ግቦች አሁን ካላችሁበት የእናንተ ሁኔታ ትሬዲንግ ናውሌጅ ሊሆን ይችላል ስቴታችሁ በጣም ግዙፍ ሆነው ስለሚገኙ ያንን አሁን እናንተ ወዳላችሁበት ስቴት አሁን ላይ ማምጣት ስላለባችሁ ብሬክ ዳውን ታደርጋላችሁ ማለት ነው። ሶ እዚህ ጋር ተዘጋጅቶላችኋል። በኳርተሪ ጎል ተከፋፍሏል ማለት ነው። ሶ እዚህ ጋር የምታዩት አኑዋል ጎላችሁ በ4 ኳርተር ተከፋፍሏል። 3ቱን ጎሎች የምታሳኩት እነኚህን 4 ኳርተሮች ሲዝኖች እንበል ስታሳኩ ነው ማለት ነው። ሶ እነኚህ ሲዝን ውስጥ ደግሞ 3 ትላልቅ ግቦች አሉ። ሶ እነኚህ ግቦች ናቸው ወደዚህ ትልቁ ግብ የሚያደርሷችሁ ማለት ነው። ሶ ኳርተር 1 3 ወር ይፈልጋል። ኳርተር 2 ደግሞ አሁንም 3 ወር፣ ኳርተር 3 ሌላ 3 ወር፣ ኳርተር 4 ሌላ 3 ወር ማለት ነው። ሶ አጠቃላይ 12 ወር ይኖረዋል። በአጠቃላይ የአመቱ ፕላን ነው ማለት ነው። ሶ ፎከስ ማድረግ ያለብን ለኛ ቅርቡ የመጀመሪያው ወር ነው። ስለዚህ የመጀመሪያው ኳርተር ላይ ያሉት 3 ወራትን ነው። ሶ እነዚህ 3 ወራት ላይ
የምታደርጉት ነገር ምንድነው? መንዝሊ ጎል ብላችሁ ሴት ማድረግ አለባችሁ። ሶ ቱ አቺቭ ባይ ዘ ኢንድ ኦፍ ጃንዋሪ። ለምሳሌ የመጀመሪያው 2040 ሲጀምር ጃንዋሪ ብሎ ነው የሚጀምረው። ሶ ጃንዋሪ ላይ የምታሳኩት እነኚህን 3 ወራት 1 2 3 ብላችሁ ትዘረዝራላችሁ ማለት ነው። ሶ እነኚህን 3 ወራት እዚህ ጋር ወር አንድ አለ፣ ፌብሩዋሪ አለ፣ ማርች አለ። ሶ እነኚህ 3 ወራት እዚህ ጋር የምታዩዋቸው 3 ወራት የተደረደሩት የዚህ የኳርተር 1 ወይም ደግሞ የመጀመሪያው ሩብ አጋማሽ ዓመት ፕላኖች ናቸው። ሶ እነኚህን 3 ወራት ካሳካችሁ ኳርተራችሁ ይሳካል ማለት ነው። እነኚህ ጎሎች ናቸው ወደዚህ የሚወስዷቸው። ሶ እነኚህን ለማሳካት የሚያስፈልጓችሁን ግቦች ደግሞ እነኚህ ትናንሽዬ ግቦች እዚህ ጋር ታስቀምጣላችሁ ማለት ነው። ሶ እነዛን ወራት 1 2 3 ብለን የከፋፈልናቸው የኳርተር ወራትን አንድ ኳርተር ውስጥ 3 ወር አለ ብለናል። ሶ እነዚህን ወራት በውስጣቸው ትናንሽዬ አሁንም ሲምፕሊፋይድ የሆኑ ጎሎች አሏቸው። አሁንም በዛ ወር ውስጥ ጃንዋሪ ለምሳሌ 3 ትላልቅ ጎል አለ። ሶ በዚህ ጃንዋሪ ላይ የመጀመሪያው 2040 የመጀመሪያው የሩብ አጋማሽ ዓመት ሶ የመጀመሪያው ወር ላይ የምታደርጉት 3 ግብ ማለት ነው። ሶ እነኛን ግቦች ስታደርጉ ቀጥታ እነኝን ግቦች ካደረጋችሁ በኋላ ወደ ሁለተኛው ፌብሩዋሪ ትመጣላችሁ ማለት ነው። እነኝንም ለዚህም ለፌብሩዋሪ 3 ትላልቅ ጎሎች ያስፈልጋል። 3 ጎሎች ታደርጋላችሁ። ሶ አሁንም ባይ ዘ ኤንድ ኦፍ ማርችም ደግሞ ታሳኳቸውን 3 ጎሎች ታስቀምጣላችሁ ማለት ነው። ሶ ይሄ መንዝሊ ጎል ነው። እነኚህ መንዝሊ ጎል አቺቭ ስታደርጉ የመጀመሪያው ኳርተር ፊክስ ሆነ ማለት ነው። ያ ማለት የመጀመሪያው 3 ወር ማለት ነው። ሶ እንደዚህ አድርጋችሁ የመጀመሪያው ኳርተር ከከፋፈላችሁ በእርግጥም የመጀመሪያው ዓመት የመጀመሪያው ኳርተር አቺቭ ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት እስከ ዲሴምበር ድረስ ማለትም እስከ ኳርተር 4 ድረስ ኳርተር 4ም የራሱ የሆኑ 3 ወሮች አሉ። ስለዚህ ወደ ታች ነው ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ እያለ ወደ ታች ይሄዳል ማለት ነው። ሶ ከጃንዋሪ እስከ ማርች ያለው የመጀመሪያው ኳርተር ውስጥ ስለሚካተት የመጀመሪያው ኳርተር ውስጥ ታስቀምጣላችሁ ማለት ነው። ሶ በዚህኛው አሁን ልነግራችሁ የፈለግኩት ምንድን ነው የግድ እነዚህን 4 ኳርተሮች ሴት ማድረግ አለባችሁ ማለት ነው። ሶ ለምሳሌ ከኛ ጋር በምትቆዩ ታይም 3 መንዝ ነው ወይም ደግሞ 3 ወራት ነው የሚቆየው ይሄ ሜንተርሺፕ ፕሮግራም ወይም ደግሞ ማስተር ክላሳችሁ ማለት ነው። ሶ የዚህ ሜንተርሺፕ ፕሮግራም 3 ወራት የሚፈልግ ከሆነ የመጀመሪያው ኳርተር ላይ ያልቃል ማለት ነው። ነገር ግን ይህንን ትሬዲንግ ዳሽቦርድ ከዛ በኋላ ራሱ መጠቀም ትችላላችሁ። ይሄ ኢንታየርሊ ላይፋችሁ ላይ መጠቀም የምትችሉት ነው። ሶ ፎከስ ማድረግ የፈለጋችሁ ለምሳሌ የመጀመሪያዎቹን 6 ወር ከሆነ እስከ ኳርተር 2 ድረስ ግብ ታወጣላችሁ። አመቱን ሙሉ ከሆነ ደግሞ እስከ ኳርተር 4 ድረስ ማለትም ሙሉ አመቱን እስከ እያንዳንዷን ወር ብሬክዳውን እያረጋችሁ ታስቀምጣላችሁ ማለት ነው። ሶ ይሄን ማድረጋችሁ ደግሞ ምን ጥቅም እንዳለው እኔ 2023 ብሬክዳውን ካደረጋችሁ በኋላ እዚህ ጋር የምታዩት አለ ሰልፍ ጆርናል ይላል። ሶ የመጀመሪያው ከእንቅልፋችሁ ጠዋት ስትነሱ በስልካችሁም ኖሽንን መጠቀም ስለምትችሉ የመጀመሪያው ጠዋት ስትነሱ የምታዩት ምንድን ነው? ኳርተር 1 አሁን ያለንበት ኳርተር ጎሎ የኳርተር 1 ትላልቅ ግቦች፣ ከዛ መንዝሊ ያ ማለት ጃንዋሪ ሊሆን ይችላል። አሁን ያለንበትን ታረጋላችሁ እናንተ የእነሱን 3 ወራት። ሶ ዊክሊ ማይልስቶናችሁ አሁን እስከዚህ ድረስ ብቻ ነበር ቅድሙ ላይ ያይ ነው። እስከዚህ ድረስ ብሬክዳውን አድርገናል። ትላልቅ 3 በአንድ ወር ውስጥ በጃንዋሪ ወር ውስጥ የምትሰሩትን ትላልቅ ስራዎች አይተናል። ሶ እነኛን ስራዎች ደግሞ እነኚህን ግቦች ደግሞ ለማሳካት ወራትን መጠቀም አለ። ያ ማለት ዊክሊ ማይልስቶን ማለት ነው። ሶ በሳምንት ውስጥ በጃንዋሪ ውስጥ ባለው ሳምንቶች ውስጥ የምትሰሯቸው ትላልቅ 3 ግቦች ናቸው። መንዝሊ ጃንዋሪ ላይ ያለውን መንዝሊ ጎል ሰክሲድ እንድታደርጉ ወይም ደግሞ አቺቭ እንድታደርጉ የሚያደርጓችሁ ማለት ነው። ሶ ልክ ይህንን ዊክሊ ማይልስቶን ስትጨርሱ ወደ ቀጣይ ወር ታልፋላችሁ ማለት ነው። የቀጣይኛው ሁለተኛው ወር የኳርተር 1 ሁለተኛው ወር ማለት ነው። ሶ ይሄን በጨረሳችሁ ቁጥር ላስት መንዝ ላይ የተማራችሁትን ኪሌሰኖች ታስቀምጣላችሁ። ምክንያቱም አሰስ ለማድረግ ማለት ነው። አሁን እዚህ ጋር ፊት ለፊት የመጀመሪያዋን ወይም ደግሞ እዚህ ጋር ቀደም ያሳየኋችሁን እዚህ ጋር የምታዩትን የመንዝሊ ጎል የመጀመሪያውን ጃንዋሪ 3ቱን ትላልቅ ግቦች መንጥረን ያወጣ ነው ምንድነው አእምሯችን ይህን ሁሉ ብናሳየው ገና ያልደረሰበትን ብናሳየው አእምሯችን በጣም ሀስል ነው የሚሆንበት ወይም ደግሞ ይከብደዋል፣ በልኪ ነው የሚሆንበት። ስለዚህ ምንድነው ይሄ ዓመታዊ እቅዳችሁ ነው። አትዩት፣ ጀስት ፎከስ ለምታረጉት
አሁን ያለንበት ነው። አሁን ያለነው የመጀመሪያው ኳርተር ላይ ነን። ይኸው የመጀመሪያው ኳርተር ትላልቅ 3 ግቦች አሉት። እነኚህ ግቦች ሲሳኩ ነው ወደዚህ ሊድ ያደርጉናል፣ ይመሩናል። ሶ እነኚህን ደግሞ ለማሳካት ወደ ወር ታመጡታላችሁ፣ አሁን ወዳላችሁበት ወር። ሶ አሁን ካላችሁበት ወር ውስጥ 3 ትላልቅ ግቦች አሉ ጃንዋሪ ላይ ለምሳሌ። ሶ እነኛ ግቦች ምንድን ናቸው ብላችሁ ካወቃችሁ በኋላ ወዴት ነው የምትሄዱት? ዊክሊ እነኛን 3 ግቦች ማለትም እዚህ ጋር የምታዩዋቸውን መንዝሊ ጎሎች እዚህ ጋር ዊክሊ ማይልስቶን አድርጋችሁ በወር በሳምንት ትላልቅ ግቦችን አስቀምጣችሁ ትንቀሳቀሳላችሁ ማለት ነው። ሶ በዛው በምትንቀሳቀሱበት ታይም ደግሞ ይሄንን አሰስ እያረጋችሁ ምን አይነት ሌሰኖች እየተማራችሁ እንደሆነ ታስቀምጣላችሁ ማለት ነው። ጀስት ጨረሳችሁ እንበል ኳርተር 2 ታረጉታላችሁ ይሄንን ሁለተኛው ኳርተር፣ ከዛ በኋላ የመጀመሪያው ወር ማለት ነው። የኳርተሩ የመጀመሪያው ወር አይ ቲንክ የኳርተሩ የመጀመሪያ ወር ሊሆን የሚችለው ምንድን ነው? ምናልባት እዚህ ጋር ያስቀመጠው ሶ ይሄ የመጀመሪያ ወር ከጨረሳችሁ 3ቱን ቀጣይ የምትሄዱት ምን ጋር ነው? ኳርተር 2 ነው። ኳርተር 2 ደግሞ ከአፕሪል ላይ ይጀምራል ማለት ነው። ያ ማለት ከ4ኛ ወር ማለት ነው። ሶ እነኚህን 3 ወራት መጀመሪያ ጨርሱት። ፎከስ አርጉ። እዚህ ጋር የምታዩት የመጀመሪያው ጎል ላይ የመጀመሪያው ወር ነው። ሶ ሁለተኛውንም ወር ይህን ሲጨርሱ ይመጣል። 3ኛውንም ወር ከጨረሳችሁ በኋላ ሙሉ ኳርተሩን ደግሞ ቀይራችሁ ፎከስ ማድረግ ትችላላችሁ ማለት ነው። ሶ አሁን እስከ መንዝሊ ማይልስቶን ድረስ መንዝሊ ጎላችሁ ድረስ አይተናል። ሶ ዊክሊ ማይልስቶናችሁን ትሬስ እንዴት እንደምታረጉ ትራክ እንዴት እንደምታረጉ እኔ ሶ ይህ ሰልፍ ጆርናላችሁ ነው። ሶ ከሰኞ እስከ አርብ ድረስ ያለውን ለዛ ወራዊ ግባችሁ የሚያደርሳችሁን አክቲቪቲዎች ለዚህኛው መንዝሊ ወይም ለጃንዋሪ ጎል 3 ብላችሁ ያሰባችሁትን ጃንዋሪ ጎል ላይ የምታረጓቸውን የጃንዋሪ ጎሎችን ለማሳካት ያስፈልጋል ብላችሁ የምታስቡትን ትናንሽ ሊትል የሆኑ ግቦችን በየቀኑ በምትሉት ውሎ ላይ ታስገባላችሁ ማለት ነው። ሶ አሁን እየቀለላችሁ ይመጣል፣ እየቀረበ ይመጣል። ለምሳሌ መንዴይ አለ፣ ቲውስዴይ፣ ዌንስዴይ እስከ ሰንዴይ ድረስ አለ። ሳተርዴይ እና ሰንዴይን በአንድ ላይ ያደረግነው ዊኬንድ ስለሆነ ማለት ነው። ሶ ለምሳሌ መንዴይ ላይ ጠዋት ስትነሱ ጀስት እንደ ቴምፕሌት ዩቴንን ጠዋት ስትነሱ ለምሳሌ ዲስ ሞርኒንግ አም ግሬትፉል ፎር የምታመሰግኑበትን 3 ነገር ትጥቅሳላችሁ፣ ትጽፋላችሁ። እንግዲህ ይታያችሁ ለትልቁ ግብ ትንንሽዬ የሆኑ ዊኖች ናቸው የሚያስፈልጉት ካልን ትላልቅ ነገር በቀን ውስጥ መስራት አትጠብቁ። ምክንያቱም ትናንሽ ነገሮች ናቸው ትልቅ ነገር የሚፈጥሩት። ይሄ የዓለም ሕግ እስከሆነ ድረስ ትናንሽ ነገሮችን ሳትንቁ ታደርጋላችሁ። እዚህ ጋር የተቀመጠላችሁ ቴምፕሌት ነው። በእርግጥ ይህን የግድ ማድረግ አለባችሁ ብለን አናስብ። ሶ አትሊስት ማድረግ ያለባችሁ ምንድን ነው? እዚህ ጋር ቱዴይስ ታርጌት 3 ነገሮችን ማስቀመጥ አለባችሁ። በየቀኑ የምትሰሯቸውን እነኚህ 3 ነገሮች ናቸው። 7ቱ ቀን 3 ከሰራችሁ በኋላ ትላልቅ በየቀኑ የምትሰሯቸው 3 ነገሮች ደጋግማችሁ የምትሰሯቸው 3 ነገሮች ማለት ዲፔንድ የሆኑ ነው። ዊክሊ ማይልስቶናችሁ ላይ ዲፔንድ የሆነ ነው። ሶ ዊክሊ ማይልስቶናችሁ አቺቭ ሲሆን ጃንዋሪያችሁ አቺቭ ይሆናል ማለት ነው። ግራቲቲዩድ ያስፈልጋል። ሶ ግራቲቲዩድ ከተመቻችሁ ይህንን መጠቀም ከፈለጋችሁ ተጠቀሙት። ሶ ታርጌት ለምሳሌ እኔ ሪዋች ሰፕላይ እና ዲማንድ ሌሰን አለ ከዚህ በኋላ የሚመጣ ነው ፊውቸር ላይ። ሶ ያንን ሌሰን ሪዋች ማድረግ ሊሆን ይችላል። ምክንያቱም አንዳንድ ቪዲዮዎችን ደጋግማችሁ ማየት ትገደዳላችሁ። ሶ ያንን ሪዋች ማድረግ ሊሆን ይችላል። ያንን ሳታረጉ ያንን ፋውንዴሽን ላይ ካልሰራችሁ ከዛ በኋላ ያለው ቪዲዮ ማየት ስለማይመከር ይሄንን ደጋግሞ ማየት ሊሆን ይችላል። የዛሬ የሰኞ ለሰኞ የሰጣችሁት ቀን ወይም ደግሞ ለዚህ ዊክ ያስቀመጣችሁት ፕላን ምሳሌ ነው ያስቀመጥኩት። ሶ ሌሰን ለርንድ በየቀኑ የምትማሩት ሌሰን ማስቀመጥ። ሶ ምንድን ነው ትላልቅ ዊኖች ብላችሁ የምታስቡት የመንዴይ ወይም የሰኞን ዊን ብላችሁ የምታስቡትን እዚህ ጋር ሊስት ታደርጋላችሁ። መጨረሻ ላይ ደግሞ ያው የማታ የምሽት ግራቲቲዩድ። ሶ ይሄ እስከ ቲውስዴይ ዌንስዴይ ሙሉን ሳምንት የምትጠቀሙበት ነው። ሶ ይሄን ሙሉ ሳምንት ይሄንን ስታደርጉ ቀጥታ ማፊል ይሆናል መሰላችሁ ዊክሊ ማይልስቶናችሁ አቺቭ ይሆናል ማለት ነው። ይሄ ዊክሊ ማይልስቶናችሁን ደግሞ ራሳችሁ ለመንዝሊ ጎላችሁ እንዲሆን አድርጋችሁ ቤዝድ አድርጋችሁ ስለምትሰሩት ይሄኛውን በራሱ መካኒካሊ ራይት ይሆናል አቺቭ ይሆናል ማለት ነው። ሶ እዚህ ጋር የግድ እዚህ ጋር እንደምታዩት የግድ ይህንን ሁሉ ማስቀመጥ ላይ ይጠበቅባችሁ። ካልተመቻችሁ ይህንን ዲሌት ታረጋላችሁ፣ ካልተመቻችሁ ይህንንም ዲሌት ታረጋላችሁ። አትሊስት ግን ቱዴይስ ታርጌት የግድ ያስፈልጋል። ምክንያቱም እነኚህ ናቸው ቱዴይስ ታርጌት ወይም ደግሞ ዛሬ እሰራዋለሁ
ዛሬ መስራት አለብኝ ምክንያቱም ሳምንቴ ላይ ግብ አስቀምጫለሁ። ያንን ግብ የሚያሳካው የዛሬ ስራ 3ቱ ምንድናቸው ብላችሁ ራሳችሁን ጠይቁ። ይህን ስታረጉ ነው እንትን የሚልላችሁ። ይህን ስታረጉ ነው አሰስ የሚሳካው ማለት ነው። ሶ አሁን ዊክሊ ብሬክ ዳውን አድርጋችኋል። ይሄ ዊክሊ አናላሲስ ነው። ሰው በተጨማሪ ደግሞ ይሄንን በየሳምንቱ ይሄ 1 ሳምንት ነው ከና ሶ በወር ውስጥ 4 ሳምንት አለ። ሶ የነኛን 4 ሳምንቶች ደግሞ አሰስ ማድረግ አለባችሁ። ይሄን ለማድረግ ቀጥታ ዊክሊ ሪቪው ብላችሁ ስትገቡ ዳሽቦርዳችሁ ላይ ዊክሊ ሪቪው ብሎ የተቀመጠላችሁ ቴምፕሌቶች አሉ። ሶ ለምሳሌ ሳተርዴይ፣ ለምሳሌ ሰንዴይ፣ ሁልጊዜ እሁድ ላይ የመጨረሻው የሳምንቱ የመጨረሻ ቀን ስለሆነ ለምሳሌ እሁድ ላይ 2023 ሴፕቴምበር 4 ላይ ሊሆን ይችላል። ሶ ጀስት ቲክ ታረጉና ትገባላችሁ። አሁን እዚህ ጋር ምንድነው ስማይሊ ፌስ ነው ያስቀመጣችሁት። ምንድነው አሰስ ነው የምታደርጉት። ያለፈው ሳምንት እንዴት ነበረ? እንግዲህ ይታያችሁ ወራችሁ አሪፍ እንዲሆን እያንዳንዷን 4ቱንም ሳምንት አሰስ አድርጋችሁ ነው ሶ አቺቭ የምታደርጉት ማለት ነው። ምን ያህል እንደቀረባያችሁ አጠገባችሁ ያለው ፖይንት። ሶ ሰንዴይ 4 ሴፕቴምበር 2023 እዚህ ጋር የተቀመጠላችሁ አሉ። ሶ የመጀመሪያው ስለ እናንተ ነው። ኪ ሪፍሌክሽኖች አሉ ወይም ደግሞ ራሳችሁ ሪፍሌክት ታረጋላችሁ፣ ሬት ታረጋላችሁ ከ1 እስከ 10 መስጠት። እኔ አሁን በዚህኛው ወር ራሴን በጠበቅኩት መንገድ አግኝቼዋለሁ ሶ ለራሴ 9 መስጠት እችላለሁ ብላችሁ የምታስቡ ከሆነ ትሰጣላችሁ። ኖ እኔ ያው ብዙ አክቲቭ አላረኩም በዚህ ምክንያቶች ብላችሁ የምታስቡ ከሆነ የራሳችሁን ከ10 ሬት ታረጋላችሁ ከብዙ አንግል ማለት ነው። ሶ ሁለተኛው ደግሞ ዋት አር ዩር ቢግ ዊን፣ ለዛ መንዝል ጎል መሳካት ትላልቅ ዊን ያረጋችሁትን ሰክሲድ ያረጋችሁትን ነገር ሊስት ታረጋላችሁ ማለት ነው። ሶ ይሄ ምንድነው ሪቪው ጎላችሁን ሪቪውን አሰስ ለማድረግ ነው። ሶ ምንድነው ጥያቄ እዚህ ጋር አለ። ስፔንድ አርጋችኋል ወይ ታይማችሁን? ሶ ጥሩ ቦታ ጥሩ ነገር ላይ ጊዜያችሁን አጥፍታችኋል ወይ? ሶ ካልሆነ እዚህ ጋር ታስቀምጣላችሁ፣ መልስ ትመልሳላችሁ። ካልሆነ ደግሞ ምክንያቱን ታስቀምጣላችሁ። ሶ ምናልባት እዚህ ጋር እንደ ራሳችሁን ፕላን ራሳችሁ እየደጋገማችሁ ማስገባታችሁ ምናምን ሌዚነት ምናምን ሊሰማችሁ ይችላል፣ ምናልባት ሊሰማችሁ ይችላል። ነገር ግን ግዴላችሁ በኋላ ምን ያህል ፓወርፉል እንደሆነ አሳያችኋለሁ። ሶ ሁለተኛው ደግሞ what are your biggest lesson you learned this week፣ በዚህ ወር የተማራችሁትን ትላልቅ ማርኬት ስትራክቸር ነው ወይ ምንድን ነው ያንን ነገር መጻፍ እዚህ ጋር ትጽፋላችሁ። ሶ ዊክሊ ፕላኒንግ ዊክሊ ማይልስቶናችኋል አይደለ? የእሱ ፕላን ያደረጋችሁን what are the big milestone። ቀጣይ ሳምንት ላይ ደግሞ አሁን ገና የመጀመሪያው ወር ውስጥ ነው ያለው። ሶ ቀጣይኛው ሳምንት ላይ ደግሞ ዊንድ ብታረጉት ለዛ ማይልስቶናችሁ በጣም ጠቃሚ የሆነ ነገር ምንድን ነው አይታችኋላ። ራሳችሁን እየጠይቃችሁ ከዛ በዛው ፍሎ እያረጋችሁ እንድትሄዱ ነው። ሶ እነኚህ 3 ነገሮች ታስቀምጣላችሁ። ይህን ነገር ባሳካ በቀጣይ አቺቭ አረጋለሁ። እዚህ ጋር ደግሞ እናንተን አቺቭ እንዳታረጉ በዛኛው ሳምንት የከለከሏችሁ ነገር አሁን ላይ ለነገ የሚያስፈራችሁ ነገር ትጠቅሳላችሁ እና እንዴት ነው ፊክስ የምታረጉት አካባቢያችሁ ላይ ያለውን ማለት ነው። ለማይልስቶናችሁ ተግዳሮት ይሆናል ታስቀምጣላችሁ ማለት ነው። ሶ እንግዲህ እዚህ ጋር ስማይሊ ፊት የተደረገው በአጠቃላይ ስለረካችሁ፣ ምናልባት አንዳንዴ ደግሞ ላይመቻችሁ ይችላል። ሶ በዚህኛው መንገድ ታስተናግዳላችሁ ማለት ነው፣ ዊክሊ አናላይሲስ ላይ ማለት ነው። ሶ ዊክሊ ሪቪው ካደረጋችሁ በኋላ ኢማጂን አንድ ነገር ልንገራችሁ፣ ምን ያህል ቴምፕሌት ይኖራችሁ፣ ምን ያህል ዊክሊ ሪቪው ይኖራችኋል ማለት ነው። ሶ ከዛሬ ነገ እየተሻሻላችሁ መምጣታችሁ አይ ሆፕ ብዙ ስማይሊ ኢሞጅ እንደምታረጉ፣ ምናልባት አንዳንዴ ደግሞ ዝናብ አይጠፋም። ሶ እንደዚህ አይነት ነገሮች ሊመጡ ይችላሉ። ነገር ግን ከዛሬ ነገ እየተሻሻላችሁ ስትመጡ በእርግጠኝነት ይሄን ነግራችኋለሁ፣ በእርግጥም ወደ አሰባችሁት ድሪም እየተጠጋችሁ የምትመጡበትን ወይ ከሩቅ ታያላችሁ ማለት ነው። እዚሁ ጋር ሆናችሁ ራሳችሁን ከሩቅ ሆናችሁ የምታዩበት አንዱ ሜተድ ነው ማለት ነው። ሶ ዊክሊ ሪቪው ማድረግ በጣም ነው የሚጠቅመው። ዊክሊ ሪቪው ስታደርጉ ስፔሲፊክ የሆነ ዊክ አለ። በዛ ስፔሲፊክ የሆነ ዊክ አንድ ትሬደር ይሄንን ያሳለፈውን ዊክ አሰስ ማድረግ አለበት። ሶ ይህን አሰስ ሲያደርግ ነው ለቀጣይ የሚሻሻለው ማለት ነው። ሶ በቀጣይ ደግሞ ወዴት እንሄዳለን? ሶ እዚህ ጋር ያላሳዩዋችሁ ምንድን ነው ጎል ሴት ስታደረጉ ለምሳሌ 2023 ላይ ነን። ሶ 2024 ላይ ስትመጡ ይሄንን 2024 ላይ ስትመጡ ይሄንን መደለት ወይም ዲሌት ማድረግ አይጠበቅባችሁም። ጀስት ምን ታደርጋላችሁ? ባክ ትሉና እዚህ ጋር ጎል ቴምፕሌት ተብሎ የተቀመጣለ ስትነኩት ምንም ፊል ያልተደረገ ጎል ቴምፕሌት ነው። ሶ እዚህ ጋር ምንም አይነት ነገር አትሞሉ።
ምንድን ነው የምታደርጉት? እዚች ጋር ጎል ቴምፕሌት አለ። ጀስት ቲክ ታደረጉትና ዱፕሊኬት ትላላችሁ። እዚህ ጋር ዱፕሊኬት ስትሉት ራሱ ጎል 2023 ጎል ቴምፕሌት የሚለው ራሱ ኮፒ ይሆንላችሁና የፈለጋችሁትም ስም ትሰጡታላችሁ ማለት ነው። ጎል 2024 ከፈለጋችሁ 2025 ወቴቨር ትላላችሁ ማለት ነው። ይሄኛውን ግን መቼም እንዳደሉት። ሌላው ደግሞ ማሳያችሁ ሪሶርስ ላይ እንግባ። እዚህኛው ሴክሽን ላይ ኮርስ ኖታችሁን ነው። ከኛ ጋር ስትሄዱ ከዚህ ኮርስ ጋር ስትሄዱ ምናልባት የምትማሯቸው ኮርሶች ናቸው። በየሞጁሉ ይሄ የመጀመሪያው ሞጁል ነው። እዚህ ሞጁል ላይ ያለው እያንዳንዱ ሞጁሎች እዚህ ጋር ወደ 5 ሞጁሎች አሉ። ከዚህ በኋላ የምትማሩት እነኚህ ናቸው። የመጀመሪያው ሞጁል ላይ ስገቡ የምታገኙት ምንድን ነው? ባዶ ነው። ራሳችሁ ናችሁ ፊል የምታነቁት። ከተማራችሁ በኋላ ኖት መያዛችሁን እርግጠኛ መሆን አለባችሁ ማለት ነው። ሌላው ደግሞ መጽሐፍት ነው። ይሄ ከኛ ሼር ያደረግናችሁ እና ራሳችሁም ደግሞ ከተለያዩ ሪሶርሶች ያገኟቸውን መጽሐፎች የምታስቀምጡበት ነው። አሁን እዚህ ጋር ምን መሰላችሁ? በጣም ቤዚክ እና ኤሌመንተሪ ነገር ሊመስላችሁ ይችላል። ማንኛውም ሰው ይህን ሊያደርገው ይችላል። ግን ኖሽን ምኑ ጋር መሰላችሁ? ፓወርፉል የሆነ ነገር። አሁን እዚህ ጋር መጽሐፍ ሊኖረኝ ይችላል፣ ቡኮች ሊኖረኝ ይችላሉ፣ ጆርናል ማድረገው የሆነ ቴክስት ኤዲተር ላይ ሊሆን ይችላል። ግን ኖሽን ምን አደርገ? ሁሉንም በአንድ ሰበሰበ። የሆኑ ዳውንሎድ ውስጥ ገብታችሁ ዳውንሎድ ውስጥ ከሆነ የተቀመጠው የእናንተ መጽሐፍ፣ ቪዲዮ ደግሞ የሆነ ዶክመንት ውስጥ ሊሆን ይችላል። ይሄ መሆን የለበትም። ኖሽንን ስትጠቀሙ በአንድ ላይ ልክ እንደ ሞባይል አፕሊኬሽን ነው፣ በአንድ ላይ ኦርጋናይዝድ ሆኖ ታገኙታላችሁ ማለት ነው። ይሄ የእናንተ ቡክ ላይብራሪያችሁ ነው። እዚህ ጋር ኢንፎርም ያደረግናችሁ መጽሐፍ አለ። ለምሳሌ 10 ኢሴንሻልስ ኦፍ ፎሬክስ ትሬዲንግ በጣም ጠቃሚ ለማንኛውም ትሬደር የሚሆን ነው። ይህን ቴክ ታደረጋላችሁ። እዚህ ጋር ቀኑንና አውተሩን ማን እንደጻፈው፣ ዲስክሪፕሽን አንዳንድ ስለ መጽሐፉ፣ ናምበር ኦፍ ፔጆች፣ ስታተስ ኢን ፕሮግረስ ስላልተጨረሰ ኢን ፕሮግረስ ይላል። ስታተሳችሁ ቼክ ታደረጋላችሁ ማለት ነው። ምን ኢንተረስቲንግ የሆነ ነገር አለው? ጀስት እዚሽ ጋር ይህንን ቡክ ስትነኩት ዳይሬክትሊ ኦንላይን ኢቡክ ፒዲኤፉን ያመራችኋል ማለት ነው። እዚህ ጋር ዳይሬክትሊ ቡኩን ሪድ ማድረግ ትችላላችሁ። ከዛ በኋላ ሪድ ማድረግ ትችላላችሁ። ከዛ በኋላ ምን ታደርጋላችሁ? እዚህ ጋር ስለ መጽሐፉ ያላችሁበትን ቦታ ፔጅ ነምበሩን እና ደግሞ ስለ መጽሐፉ አንዳንድ ነገሮችን ማስታወሻ ፒክ ያደረጋችሁትን ፎከስ ማድረግ የምትፈልግ ከሆነ አሊያም ደግሞ አሁን ፎከስ ያደረጋችሁትን ማይልስቶናችሁ ውስጥ ልታካቱት ከፈለጋችሁ እዚህ ጋር ኖት ታደርጋላችሁ ማለት ነው። ይህን ይመስላል። መጽሐፍትን እዚህ ማስገባት ትችላላችሁ ማለት ነው። ይሄ መጽሐፍ ላይብራሪያችሁ ነው ማለት ነው። ወደ ትሬዲንግ ዳሽቦርድ እንመለስና ሌላው ደግሞ ብሮከር ኤንድ ቻርቲንግ የሚል ፔጅ እናገኛለን። እዚህ ፔጅ ላይ ምንድን ነው እና ማስታወሻ የምትጽፉበት ነው። የእናንተን ብሮከር ኢንፎርሜሽናችሁን፣ አካውንት ነበራችሁን፣ ፓስወርድ ምናምን መያዝ ከፈለጋችሁ እዚህ ጋር ሌቨሬጅ ሳይዛችሁን፣ ቻርት ሶፍትዌር ላይ ደግሞ የምትጠቀሙትን MT4 ከሆነ ምንድን ነው ፓስወርዱ፣ ኢሜይሉ እና ደግሞ እዚህ ፕሮፊርሞች ካሉ እንዳትረሷቸው። ጀስት ለማስታወሻነት ነው የሚጠቅመው። እዚህ ጋር ምንድነው ላሳውቃችሁ የምፈልገው ይሄንን ዋንስ ዱፕሊኬት አድርጋችሁ ወደ ራሳችሁ ካስገባችሁት ማንም አክሰስ ማድረግ አይችልም፣ ማንም ማለት ነው። ምክንያቱም ይህ ቴምፕሌት ነው። ይህን ቴምፕሌት ወደ ራሳችሁ ዱፕሊኬት ካደረጋችሁት በኋላ ቶታሊ ይህንን መቀየር ትችላላችሁ። ኤቭሪቲንግ እዚህ ጋር ያለውን ስም፣ እዚህ ጋር ያለውን ፎቶ፣ ኢሜጁን ኤቭሪቲንግ መቀያየር ስለምትችሉ በሴኩሪቲ አንጻር ምንም ሀሳብ አይግባችሁ። ሌላው ደግሞ ኮርስ ዳውንሎድ ነው እንዳልኳችሁ። አሁን እዛ ጋር መጽሐፍ መደብር አይተናል። እዚህ ጋር ደግሞ ድራይቫችሁ ላይ ወይም ጉግል ድራይቫችሁ ላይ ሊንክ ያደረጋችሁትን ፋይል አሁን ድራይቭ ገብታችሁ ሰርች ከማድረግ ኖሽንን ስትከፍቱት ሀሳቡ ምን መሰላችሁ? ኖሽን አፕሊኬሽን ስትከፍቱት ሁሉንም ነገር የምትጠቀሙበትን ድራይቭ ሊሆን ይችላል፣ ኢሜይላችሁን፣ ኤቭሪቲንግ፣ ጆርናል ቡካችሁን ሊሆን ይችላል፣ ኤቭሪቲንግ ማምጣት ነው ሀሳብ እና ደግሞ አናላይሲስ መስራት አሁን ላይ ያላችሁበትን ነገር የአመታዊ ግባችሁን ማቅረብና ልክ አሁን ላይ እንዳለ እንዲሰማችሁ ማድረግ ነው። ስለዚህ ፎከስ የምታደርጉት ያንን የማደርሱበትን የአራተኛ ኳርተር ምናምን አይደለም፣ አሁን ላይ ያለው ነው። ስለዚህ ጋር ያሉትን ድራይቭ ኮንቴንቶችን ሊንክ ማድረግ ትችላላችሁ በፈለጋችሁት እንትን ማለት ነው። ሌላው ደግሞ እዚህ ጋር ጆርናሊንግ ላይ የሆነ አንድ ኢንተረስቲንግ ነገር ላሳያችሁ። ሞጁል አሰስመንት ነው። ፕሬዘንቴሽን ላይ አናውንስ ተደርጋችኋል ብዬ አስባለሁ። ምንድን ነው ሞጁል አሰስመንት ይኖራችኋል በእያንዳንዱ ሞጁል ኢንድ ላይ ማለት ነው። አንድ ሞጁል ሲያልቅ አንድ ሞጁል የተለያዩ ኮንቴንቶች ወይም ሌሰኖች ሊኖሩ ይችላሉ። 5ም 10ም ሊሆን ይችላል። ያ ሲያልቅ ሞጁል አሴስመንት ይኖራችኋል። እዛ ሞጁል አሴስመንት ላይ ፈተና ይኖራችኋል። ያንን ፈተና በዛው ሰዓቱ ሳይደርስ
ማስገባት አለባችሁ ማለት ነው። ሶ ካስገባችሁ በኋላ አውቶማቲካሊ የእናንተን ስኮር ያደረጋችሁትን ግሬዳችሁን ፖይንታችሁን እዛው ማየት የምትችሉበት ሲስተም ይዘጋጃል ማለት ነው። ሶ ልክ እንደ ቅድሙ ዊክሊ አናላይሲስ እንዳደረጋችሁት ልክ እንደዛ ሞጁላችሁን አናላይሲስ ታደርጋላችሁ። ይሄ ሞጁል አሰስመንት ሂስትሪው ነው፣ ሊስት ነው። ለምሳሌ የመጀመሪያው አሰስመንት 1 ሊሆን ይችላል። ጀስት ክሊክ ታደርጉታላችሁ። እዚህ ጋር ያው የተሰማችሁ ነው። ስማይሊ ፌስ ማለት ያመጣችሁት ውጤት ከምታስቡት ፐርሰንት በላይ ሲሆን ስማይሊ ፌስ ታደርጋላችሁ ማለት ነው። ሶ ሞጁል አለ። የሞጁሉ ስም እዚህ ጋር ታስቀምጣላችሁ። ነምበር ኦፍ ኩዌሽኖች አሉ የተጠይቃችሁትን እና ኩዌሽን ዩ ጋት ራይት ወይም ደግሞ ትክክል ያገኛችሁትን ታስቀምጣላችሁ ብዛት እና ደግሞ ያጣችሁትን የተሳሳታችሁትን ታስቀምጡና አጠቃላይ ስኮራችሁ ስለሚነገራችሁ ይህን ታስቀምጣላችሁ። ሶ ምንድነው እዚህ ጋር ዋናው ነገር ምንድነው እዚህ ጋር ያጣችሁትን ወይም ደግሞ ሚስ ያደረጋችሁትን እንዳለ ጥያቄዎች እዚህ ጋር ሊስት ታደረጉና እነሱ ላይ ፎከስ እንድታደረጉ ስለሚጠቅማችሁ እዚህ ጋር ሊስት አውት ታደረጋላችሁ ማለት ነው። ሶ ልክ እንደዛው ሁለተኛው ደግሞ ሜቢ ሰምሃው የሆነ የማትፈልጉት አይነት ውጤት ሲመጣም እንደዚህ አይነት ሳድ ሞጂ መጠቀም ትችላላችሁ። ከዛ ልክ በዛው መንገድ እነኝን ፊል ታደረጋላችሁ ማለት ነው። ሶ ይሄ መካኒካል ነው ስራው። ሁሌ በተማራችሁና በተፈተናችሁ ታይም ጆርናላችሁ ውስጥ እየገባችሁ ነው ይሄን የምትሞሉት ማለት ነው። ሶ ይሄንን ካደረጋችሁ በእርግጥ እያንዳንዱን አክቲቪቲያችሁ ለእናንተ ገልጽና ክሊር ይሆናል ማለት ነው። ኤቭሪቲንግ ምንም የሚወሳሰብባችሁ ኦቨርላፕ የሚሆንባችሁ ነገር የለም። አሁን ላይ ምን ላይ ትኩረት እያደረጋችሁ እንደሆነ ምን ማድረግ እንዳለባችሁም ግልጽ ይሆንላችኋል። እና ደግሞ እዚህ ጋር የምትሰሯቸውን አንዳንድ ያጣችኋቸውን ነገሮች ወይም ደግሞ ጥያቄዎች ሪፈር እንድታደረጉ ፊት ለፊት እዚህ ጋር መቀመጡ ሊጠቅማችኋል ማለት ነው። ሶ ይሄኛው ሞጁል አሰስመንት ከኛ የሚሰጣችሁ ሞጁል አሰስመንት ራሳችሁ አሰስ እያደረጋችሁ በቀጣይ እንዴት ማሻሻል እንደሚጠበቅባችሁ የምታውቁበት ነው ማለት ነው። ሶ እዚህ ጋር ያሉትን ነገሮች ኦልሞስት ጨራርሰናል። አሁን እዚህ ጋር ምን አየን? እስከ መጨረሻ ድረስ ያየነው ዊክሊ ጎላችሁ ዊክሊ እንዴት ነው አሰስ የምታደረጉት አየን። ሶ ይህ ዊክሊ ደግሞ ብሬክዳውን መደረግ አለበት፣ ሀቢት መሆን አለበት። ምክንያቱም ባለፈው እንዳወራ ነው አሁን ላይ የምትሰሯት ጥቃቅን ነገር እስከሆነች ድረስ ድሪማችሁን የሚያሳካው አሁን ላይ ደግሞ ትልቅ ነገር ላይመጣ ይችላል። በላይፍ ደግሞ ይሄ ኔቸር ነው። አሁን ላይ ትልቅ ነገር ለምሳሌ በአንዴ የሆነ ነገርን ማምጣት አይቻልም። ሰው ለዛ ነገር የሚያስፈልገው ምንድን ነው? ፕሮሰስ። ያንን ፕሮሰስ የምታደርጉት ደግሞ ዴይሊ ሀቢታችሁ ላይ መክተት አለባችሁ ማለት ነው። ሶ እዚህ ጋር የምታዩት በስተቀኝ ዴይሊ ራውቲን አለ፣ ሀቢት ትራከር። ሶ እዚህ ጋር የምታዩት ጀስት እናንተ በራሳችሁ ጀስት ኮድ ታደርጉታላችሁ። ሶ አንድ ትሬደር ሰክሰስፉል ትሬደር ቢያንስ የሚያደርጋቸው ነገሮች ምክንያቱም እዚህ ጋር የምታስቀምጡት የቀናችሁ ቱዱ ሊስት ወይም ደግሞ ዴይሊ ራውቲን ነው። ቀጥታ ማይልስቶናችሁ ዊክሊ ማይልስቶናችሁ ላይ አቺቭ የሚያደርግላችሁ ማለት ነው። ሶ ቅድም እዚህ ጋር ያየናቸውን እነኚህ መንዴይ ቲውስዴይ ያደረግናቸውን ነገሮች እንዳለ እዚህ ጋር ደግሞ በስፋት አስቀምጠናቸዋል። ሶ እዚህ ጋር ከሰኞ እስከ አርብ አሉ። ሶ የመጀመሪያው ምንድነው? ዌክ አፕ ነው። የምትነሱበትን ሳይት ሊሚት አድርጋችሁ በየጊዜው ታደርጋላችሁ። ሶ እንደ አንድ ትሬደር ሜዲቴሽን በጣም ይመከራል። ሶ ብታስገቡበት አሪፍ ነው ብዬ አስባለሁ። ሶ ሜዲቴሽን ሊሆን ይችላል፣ ሞርኒንግ ፎርካስት ሊሆን ይችላል፣ ዜና ማንበብ ሊሆን ይችላል፣ መጽሐፍ ተሪድ ማድረግ ሊሆን ይችላል። ሶ የኤክስኢ ስናይፐር ኮርሶችን ወይም ኮንቴንቶችን ስተዲ ማድረግ ሊሆን ይችላል፣ ሪዋች ማድረግ ሊሆን ይችላል። በቀን ውስጥ በመንዴይ ውስጥ ማድረግ ያለባችሁ ሊሆን ይችላል። ሶ ይህን እናንተ ናችሁ የምታደርጉት። ሶ ኢቭኒንግ ፎርካስት ሊሆን ይችላል፣ ፕላን ለነገ ማድረግ ሊሆን ይችላል። ሶ እና ደግሞ ሌዛን 1 hour ስክሪን ታይም ሊሆን ይችላል። ስክሪን ታይም አልችል ወይም የምትቆዩትን ታይም መወሰን አለባችሁ። ማለት በራሳችሁ ፕላን እስከተንቀሳቀሳችሁ ስልካችሁን ማዘዝ አለባችሁ ብዬ አስባለሁ እሱ ከሚያዛችሁ። ሶ ይሄ አዲሽናል ነው። በራሳችሁ ራውቲን ነው የምትንቀሳቀሱት አውቃለሁ። ግን እዚህ ጋር ማስገባቴ የስልክ ሊሚቴሽን ማስገባቴ ምንድን ነው እንዳልኳችሁ ሳናስበው ስልክ ላይ የምንቆየው በጣም ብዙ ታየው ነው። ምክንያቱም ስልክ ላይ ስንቆይ አይታወቀንም። ስለዚህ የሆነ ሊሚት ብታስቀምጡ አሪፍ ነው ብዬ አስባለሁ። ሶ ይሄንን ቲክ ታደርጋላችሁ። ለምሳሌ ሜዲቴሽን አድርግ ያለው ኦኬ። ሶ አስተውላችሁ ከሆነ ከታች 100 ወይም ደግሞ እዚህ ጋር ለምሳሌ ወደ 9 የሆኑ አክቲቪቲዎች አሉ። ወደ 20 ማስገባት ይችላላችሁ፣ 10 ማድረግ ይችላላችሁ። ሶ ከዛ ውስጥ ያረጋችሁትን ትራክ ያደርጋል ይህ ሲስተም። ምንድነው 44% አሳክቻለሁ ሰኞ ላይ ማለት ነው። እንግዲህ ይታያችሁ ከአመታዊ ወደ ወራዊ ወደ ኳርተር፣ ከኳርተር ወደ ወራዊ፣ ከወራዊ ወደ ዊክሊ ማይልስቶን፣ ከዊክሊ ማይልስቶን ደግሞ ዴይሊ ራውቲን አድርገን ያንን ደግሞ ዴይሊ ራውቲን በፐርሰንት
ሬት እናስቀምጣለን። 44% ዛሬ አሳክቻለሁ፣ ለዛሬ ዓመት የምደርሰው ይሄንን ፐርሰንት ሳስሻሽል ነው። እዚህ ላይ ፎከስ እንድታደርጉ ያደርጋችኋል ማለት ነው። ሁሉንም እዚህ ጋር የምታዩትን በራሳችሁ መንገድ ማስተካከል ትችላላችሁ ማለት ነው። እስቲ እዚህ ጋር ደግሞ ቪዥን ቦርድ አለ። አይ ሆፕ ይሄኛውን ማድረጌ ያው ሞቲቬሽን እና አንዳንድ ለዶፓሚን ይጠቅማችሁ ነው ብዬ ስላሰብኩ፣ ምክንያቱም ቪዥን አለን። ያንን ቪዥን ደግሞ በየጊዜው ማየት አለብን። እንዳልኳችሁ በእኛ ኮርስ ላይ ፋይናል ሪዛልቱን ላይ ፎከስ ማድረግ በይበልጥ አይመከረም። ነገር ግን ድሪማችሁ እስከሆነ ድረስ ደግሞ ማየት አለባችሁ። ይህንን ለቴምፕሌት ነው ያቀረብኩላችሁ። ቪዥን ቦርድ አላችሁ፣ እዚህ ጋር ጀስት አድ ትላላችሁ የምትፈልጉትን። ለምሳሌ እዚህ ጋር ማይ ድሪም ካር ሊሆን ይችላል። ጀስት ክሊክ ታደረጉታላችሁ። እዚህ ጋር ያሳያችኋል፣ ያስታውሳችኋል ታይትሉን፣ ዲስክሪፕሽን፣ መኪናው አይነት ምን ያህል ኮስት ነው የሚያወጣው፣ ኢን ፕሮግረስ አሳክታችሁታል። ካላሳካችሁት ደግሞ ካሳካችሁት ደን ትላላችሁ። ይሄ ነው እዚህ ጋር የእናንተን ድሪም ማስገባት ትችላላችሁ ማለት ነው። አድ እያደረጋችሁ ማስገባት ትችላላችሁ። በአጭሩ እስካሁን ያሳዩዋችሁ ምንድን ነው ፎከስ እንድታደረጉ የምፈልገው እዚህኛው ፓርት ላይ ነው፣ ሰልፍ ጆርናል ላይ። ሰልፍ ጆርናል ፓወርፉል ነው። አሁን ላይ ያላችሁበትን ሁኔታ በየቀኑ ማየት አለባችሁ፣ ፎከስ ማድረግ አለባችሁ። ስለዚህ ሁሌ ሌላ ነገር አይደለም፣ የሆነ የተከመረ ነገር አይታያችሁም። አመቱን ምናምን ፊክስ አታረጉም። 7 ፊገር ለምሳሌ መግባት ከፈለጋችሁ ለ7 ፊገር በዚህኛው ኳርተር አስፈላጊው 7 ፊገር ላይሆን ይችላል። እሱ ራሱ ብሬክ ዳውን ሆኖ ስለመጣ የእሱን ትንሽዬ ፐርሰንት ነው ማየት ያለባችሁ እዚህ ጋር ማለት ነው። የእሱን ትንሽዬ ፖይንቶች ወይም ደረጃዎች ብላችሁ የምታስቡትን ታስቀምጣላችሁ ማለት ነው። እዚህ ጋር ጎል 2023 ብላችሁ ያስቀመጣችሁት ላይ አሁን ካለንበት ወር መጀመር ስላለባችሁ እዚህ ጋር ለምሳሌ ጎል አለ፣ መንዝሊ ጎል። ይሄ መንዝሊ ጎል በዚህ ኳርተር የተከፋፈለ ነው። ይሄን ጃንዋሪ ብሎ ነው የሚጀምሩ። እናንተ ግን አሁን ካለንበት ኦገስት ከሆነ ከኦገስት ጀምሩና እዚህ ጋር ሴፕቴምበር እያላችሁ ትቀጥላላችሁ ማለት ነው። እችኛውን ፓርት ብቻ ፊት ለፊታችሁ ገጽ ላይ እንዲመጣ ታደርጋላችሁ። እሱን አቺቭ ስታደርጉ ይሄ አቺቭ ይሆናል። የዚህኛው አቺቭመንት ደግሞ ለዚህኛው አቺቭመንት በፐርሰንት ተጽዕኖ ያመጣል ማለት ነው። ይህንን ነው እንድታዩ የምፈልገው ማለት ነው። ኤቭሪቲንግ እዚህ ጋር ያለውን መሙላት ላይ ይጠበቅባችሁ ይችላል። ጀስት አመታዊ ግብ ካላችሁ የምታሳኩበትን ትሬስ እንድታደርጉ ነው ማለት ነው። ይህንን ትሬዲንግ ጆርናል ማቴሪያል የምንልክላችሁ ይሆናል። ሳይን አፕ ያደረጋችሁ ካላችሁ ጀስት ዳይሬክትሊ ዱፕሊኬት በማድረግ መጠቀም ትችላላችሁ። ሳይን አፕ ካላደረጋችሁ ደግሞ 100% ፍሪ ነው። ኖሽንን ሳይን አፕ አድርጋችሁ በስልካችሁም ከፈለጋችሁ በፒሲ ነው የሚመከረው። በኮምፒውተራችሁ መጠቀም ትችላላችሁ።